attention is the new currency ሁሉም ሰው ሁሉም ነገር attention ነው ሲክ የሚያደርገው የሰውን ማለት የሰውን አእምሮ ነው መቆጣጠር የሚፈልገው ለምን ሐሳባችን እንዳልኳችሁ ሪያሊቲያችን ክሬት ያደርጋል በዘው የሆኑትን ሳይሆን እኛ attention የሰጠናቸው ነው የምንየው ምክንያቱም ዓለም ላይ ሁሉም ነገር አለ ግን ሁሉም ሰው የተለያየ ነገር ነው ኤክስፒሪየንስ ያደረገ ህይወትን የሚኖረው ማለት ምንድነው ይለያየው ካለን attentionአችን ያንን የሚለያየው ፕሮቲ የሰጠነው ነው ህይወት ላይ ኤክስፒሪየንስ እናደርገው ማለት ነው ድህነት ላይ ያደገ ሰው ሀብትን ጭራሽ ነው የማያውቀው ሀብት እንዴት ነው ስሜቱ ቢባል የምር አያውቁም ያው ያቂ መስሏል ግን ሶ አእምሮአችን ማያውቀው ቦታ መሄድ ስለማይፈልግ ስኬት ድሪም ብለን የምናስባቸው ነገሮች ሁሉ እንደ ጥሩ አይደለም ያያቸው የተክሮው ችግር ላይ ከሆነ የተክሮው የሚያስቸግረው ነገር ላይ የተክሮው ዲስትራክሽን ላይ ከሆነ ኮንግራቹሌሽንስ ያው እሱን ታገኛለህ ለምሳሌ ምን ይባላል ማስታወቂያ ባለሙያዎች ለምሳሌ ኮካኮላ ምናምን ሲያስተዋውቁ ባይዘው ለኛ አይደለም ያስተዋውቁ አሁን ለሚወለዱትና ላሉት ልጆች ማለት አሁንን አስበው ሲሆን የዛሬ 10 ዓመት 20 ዓመትን አስበው ማስታወቂያ ብዙ ነገሮችን አስባቸውና ህይወት ላይ የምትመርጣቸው ነገሮች ራስ ፈልጋቸው ነው ወይስ ደግሞ ፕሮግራም ሆነ ለብሰው አለባበስ ምትበላው ምግብ ካፌ ቁጭ ስትል የምታዛቸው ነገሮች ማነው ፕሮግራም ያለው ብዙ ጊዜ የምርኛ ምን መርጥ ነው ይመስለኝ ግን ነው ተመርጦልን ቀድሞ ማለት ነው ሶ ዌልካም ብለናል ሪቻርድ እንኳን ደህና ቆየህ አመሰግናለሁ ለዚህ ኮንቨርሴሽን ጋርኛ ስለሆን ዛሬ የምናገረው ስለወንድ ነው ዛሬ ላይ ስለ አቴንሽን ስለ ትኩረት ወደ ምን ይላል ከቱም where attention goes energy flows ይባላል እና በደም ስለ ትኩረት እናያለን በጣም ቆንጆ ስለዚህ ሁሉንም ከመጀመራችን በፊት አቴንሽን ራሱ ምን ማለት ነው ምንድነው ሪፕሬዘንት የሚያደርግልን የሚለውን ከረንትሊ ብዙ ቦታ የምንሰማው ነገር ነው attention is currency እና ብዙ የሚባሉ ነገሮች አሉና መጀመሪያ አቴንሽን ራሱ ምን ማለት ነው የሚለውን ተነጋግረን እንቀጥላለን ቆንጆ አሪፍ ሶ አቴንሽን ምንድነው አቴንሽን ኢቭን ላይፍ ነው አቴንሽን ትኩረት አቴንሽን ላይፍ ማለት እንችላለን ምክንያቱም በየቀኑ ህይወት ላይ ኤክስፒሪየንስ እያደረግን ያለ ነው ኤክስፒሪየንስ የምናደርገው የአቴንሽናችን ነው ትኩረት የሰጠነው ነገር ሁሉ ነው እያየን ነው በዘው የሆኑትን ሳይሆን እኛ አቴንሽን የሰጠናቸው ነው የምንየው ምክንያቱም ዓለም ላይ ሁሉም ነገር አለ ግን ሁሉም ሰው የተለያየ ነገር ነው ኤክስፒሪየንስ እያደረገ ህይወትን የሚኖረው ማለት ምንድነው ይለያየው ካለን አቴንሽናችን ያንን የሚለያየው ትኩረት የሰጠነው ነው ህይወት ላይ ኤክስፒሪየንስ እናደርገው ማለት ነው ሶ አቴንሽን ባጭሩ ላይፍ ማለት እንችላለን even experience ማለት እንችላለን ኢንተረስቲንግ በጣም ወሎ ስለዚህ ስለ አቴንሽን እነዚህ ነገሮች ከተነጋገር ለምንድን ነው አቴንሽናችንን ከድሪማችን ህልሜ ብለን ከምናስበው ነገሮች ላይ አውጥተን ወደ ዲስትራክሽኖች ከድሪም ወደ ዲስትራክሽኖች ፎከስ እናደርጋለን ብዙ ሰዎች የሚቸገሩበት ነገር ነው ህልማቸው ላይ ፎከስ ከማድረግ ይልቅ ዲስትራክሽኖች ላይ ፎከስ ማድረግ እና ህልሞቻችን ላይ ፎከስ እንድናደርግ ማሳካት የምንፈልገው ነገር ላይ ፎከስ እንዳናደርግ ከባድ ያደረገው ነገር ምንድን ነው ብለህ ታስባለህ ቆንጆ ሶ ይሄ መጀመሪያው ነገር ያው እኔ ሲጀምር ብዙ ሰው ማሳካት ስለማይፈልግ እንደዚህ ስል ኮንሽስሊ ማሳካት ይፈልጋል ኤቭሪባዲ ስኬታማ መሆን ይፈልጋል ኮንሽስሊ ማለት ግን ሰብኮንሽስሊ ማለት ውስጥ ግን የሚያምነው ውስጣችን ይባላል የማያውቁት ሀገር አይናፍቅን ይባላል እና ስኬት ብለን የምናስባቸው ነገሮች እንዲሁ እናውቃቸዋለን እንጂ ዲፕ ዳውን አናውቃቸውም በፊሊንግ ደረጃ አናውቀው ማለት ድህነት ላይ ያደገ ሰው ሀብትን ጭራሽ ነው የማያውቀው ሀብት እንዴት ነው ስሜቱ ቢባል የምር አያውቁም ያው ያቂ መስሏል ግን ሶ አእምሮአችን ማያውቀው ቦታ መሄድ ስለማይፈልግ ስኬት ድሪም ብለን የምናስባቸው ነገሮች ሁሉ እንደ ጥሩ አይደለም ያያቸው ሌላ አባባል ልንገርህ የማያውቁት መልአክ የሚያውቁት ሰይጣን ይሻላል ሲባል ሰምተህ ታውቃለህ አእምሮአችን እንደዛ ነው የማያውቀው ስኬት የማያውቀው ድሪም ምናምን የሚባሉ ነገሮች አሉ አሁን ደግሞ የሚያውቃቸው ችግር ቻሌንጅ ምናምን የሚባሉ ነገሮች አሉ እና ትኩረቱ የሚያደርገው የሚያውቀው ላይ ምክንያቱም የማያውቀውን አይፈልጉም ስለማያውቀው ዲስኮንፈርት ነው ለሱ የሚሆነው ሌላው ከዚህ ጋር ተያይዞ ደግሞ ሱሰኛ ነው ብዙ ሰው ሱሰኛ ነው ከምኑ ጋር ከችግሩ ጋር ከሌላም ነገሮች ጋር ማለት ነው ስናድግ ጀምሮ አካባቢያችን ላይ ቤተሰቦቻችንን እያየን ያደግን ይህን በእግር መሄድ የተለማመድነውና ያወቅነው ቤተሰብ አይተን ነው እንጂ በእጃቸው ሲሄዱ ብናይ በእጃችን ነበር የምንሄደው ወይ ደግሞ ቁጭ ብለው ከሆነ ያየናቸው ቁጭ ነው የምንለው መቼም አንንቀሳቀስም ማለት ነው ሶ ኮፒ ፔስት ነው የምናደርገው እና ኢማጂን ቤተሰቦቻችሁን አስታውሷቸው ያደጋችሁበትን ቦታ አስታውሱ ምን ላይ ነው ብዙ ሰው ትኩረት አድርጎ የሚኖረው ችግር ዲስትራክሽን ምንም የማይጠቅመው ነገር ላይ ማለት ነው እና ኢቨን የሚቸገር ችግሩ ላይ የሚያተኩር የሚያለቃቅስ ሰው ካየህ ድሮ ላይ በቃ ምንድን ነው ምንም ይባሉ አይደለ ምትባል የተሰጠችን ስማለች ልንወዳት ኢሞሽናለች ማለት ነው የሆነ ነገር ይሰጠናል እንደውም ሰው ሀብታም ስኬታማ ሲሆን እንደዚህ አይነት ራሱ ፍቅር አይሰጠው ማለት ነው ከድህነት ብቻ ሳይሆን ከብዙ ኔጌቲቭ ፊሊንጎች ጋር በጣም አብረን ስለሆነ ያደግነው ሱስ አለ ሰው ዝም ብለን የምንፈልገው ነገር ላይ እናተኩር ብለን አንችልም የምንፈልገው ነገር ላይ እናተኩር ብለን እየተንቀሳቀስን ኢቭን አእምሯችን የሚያውቀውና ሱስ ያለብን እነዚህ ችግር ምናምን የሚባሉት ነገሮች ላይ ስለሆነ እንዳለ ትኩረቱን ወደዛ ነው የሚያደርገው የሚፈልገው እዚህ ነው
የሚያየው ግን ወደዚህ የሚሄደው ወደዚህ ይሆናል ማለት ነው። እንደዛ ስለሆነ ደግሞ ሰው ያው ያየውን ያተኮረበትን ነው የሚያገኘው። የሚያተኩረው ችግር ላይ ከሆነ የሚያተኩረው የሚያስቸግረው ነገር ላይ የሚያተኩረው ዲስትራክሽን ላይ ከሆነ ኮንግራጁሌሽንስ ያው እሱን ታገኛለህ። እና ምን ይባላል GOD የሚለውን አክሮኖሚ ያደረጉትና ጎልስ ኦቨር ዲስትራክሽን ይባላል ማለት ነው። እና ሁሌም ቢሆን ትኩረታችንን የምንፈልገው እንጂ ማንፈልገው ላይ ማድረግ የለብን። ትክክለኛ ነገር ነው የተናገርከው። በዚሁ አጋጣሚ ብዙ ሰዎች ካስቀመጡት ካለሙት ድሪማቸው ይልቅ ብዙ ጊዜ ፎከስ ያደረጉት የምንመለከተው ዲስትራክሽኖች ላይ ነው እና ትክክለኛ ነገር ነው እየገለጽከው። በዚሁ አያይዘን ምናልባት አቴንሽን ስለ ህይወት ስለ ወደፊት ስለምንፈልገው ኳሊቲ ኦፍ ላይፍ እና ስለምንወስናቸው ዲሲሽኖች ምን ያክል ኢምፓክት ያለው ይመስላል እያንዳንዱ የሚኖረን አቴንሽን ስለዛ ነገር ወደፊት መኖር ስለምንፈልገው ኳሊቲ ኦፍ ላይፍ እና ስለማሳካት ስለምንፈልጋቸው ወይ ደግሞ መወሰን ስለምንፈልጋቸው ዲሲሽኖች ምን ያክል ተጽዕኖ ያለው ይመስላል? ይህን ለማብራራት ምን ሀሳብ ልንገርህ። ለምን ይባላል ሰው ያስባል ፈጣሪ ይፈጽማል ይባላል። ስለዚህ ይህንን ህይወታችንን በጣም ሼፕ እያደረገ ያለው የራሳችን ሀሳብ ማንም አይደለም። ይህን ህይወት በአይናችን የምናየውን ህይወት ኤክስፔሪየንስ እያደረግን ያለን የሆነ ህይወት ክሬት እያደረገው ያለው ማንም አይደለም፣ እኛና የራሳችን ሀሳብ ነው። ደጋግመን የምናስበው ሀሳብ ማለት ነው። ሰው ደግሞ ሀሳብ ደግሞ ከየት ይመጣል ብለን ስናስብ አንዱ የሚመጣው ከየት ነው መሰለ? ከአምስት ስሜት ህዋሶቻችን። ማወቅ ያለብን ከነዚህ ይመጣል፣ ከምናየው ከምናሸተው ከነዚህ ማለት ነው። እሱን ስለሚያውቁ ብዙ ድርጅቶች ሰዎችም ሶሻል ሚዲያን በደንብ ይጠቀማሉ፣ ያስተዋውቃሉ። በየቦታው ባነር ነው ምናምን ማለት ነው። ለምን ምን ይባላል? አቴንሽን ኢዝ ዘ ኒው ከረንሲ። ሁሉም ሰው ሁሉም ነገር አቴንሽንን ነው ሲክ የሚያደርገው፣ የሰውን ማለት የሰውን አእምሮ ነው መቆጣጠር የሚፈልገው። ለምን? ሀሳባችን እንዳልኳችሁ ሪያሊቲያችን ክሬት ያደርገዋል። እና እናንተ አእምሮ ላይ እና እኛ አእምሮ ላይ አንተ አእምሮ ላይ ቦታ ካገኘ ማንም ሰው የማንን ነው ክሬት እያደረክ የምትኖረው ማለት ነው? የእሱ ማለት ነው። ይሄ አእምሮ የእኛ ነው፣ ግን ደግሞ ሰው ይጠቀምበታል ማለት ነው። እሱንም ስለሚያውቁ ነው በጣም ከልጅነታችን ጀምሮ በደንብ ፕሮግራም እያደረጉን ያሳደጉ ኖች ካላችሁ ድርጅቶች ማለት ነው። ምሳሌ ምን ይባላል? ማስታወቂያ ባለሙያዎች ለምሳሌ ኮካኮላ ምናምን ሲያስተዋውቁ ባይዞ ለእኛ አይደለም የሚያስተዋውቁ አሁን ላይ ግን አሁን ለሚወለዱትና ላሉት ልጆች ማለት አሁንን አስቦ ሲሆን የዛሬ 10 ዓመት 20 ዓመትን አስቦ ነው ማስታወቂያ ቢስ። ለምን? ከልጅነት ጀምሮ ደጋግመን እያየንን እየቀመሰን ያደግነውን ነገር ነው በኋላ የምንፈልገው ማለት ነው። የምንፈልገው ኳሊቲ ኦፍ ላይፍ ካለ ትኩረታችንን ሆን ብለን ማስተካከላል። ሰው ያስባል ፈጣሪ ይፈጽማል። አሁን ኤቭሪቲንግ ህይወታችን ላይ ሀፕን እያደረገልን ያለው የራሳችን ሀሳብ ውጤት ነው። ሀሳባችን ግን በየቀኑ ያለው የት ጎሎቼ ላይ ነው? እኔ የምፈልገው ነገር ላይ ነው ወይስ ደግሞ ሰዎች የመገቡ ማለት ብዙ ነገሮችን አስባቸውና ህይወት ላይ የምትመርጣቸው ነገሮች ራስ ፈልጋቸው ነው ወይስ ደግሞ ፕሮግራም ቱነን የምትለብሰው አለባበስ፣ የምትበላው ምግብ፣ ካፌ ቁጭ ስትል የምታዛቸው ነገሮች ማነው ፕሮግራም ያደረጋል? ብዙ ጊዜ የምር እኛ ምን መርጥ ነው ይመስለን፣ ግን ነው ተመርጦልን ቀድሞ ማለት ነው። ኢቨን አንድ ፕሮፓጋንዳ የሚል መጽሐፍ አለ። እዛ መጽሐፍ ላይ ምን ፕሮፓጋንዳ ስለ አእምሮ ያውቃል ሰውየው፣ መጽሐፍ ነው የጻፈው ሰውዬና ጆ ላይ ከሁለተኛው ዓለም ጦርነት በኋላ ምናምን ይመስለኛል ምን ያደርጋሉ መሰለህ? እሱን ይቀጥሩታል ድርጅቶች በደንብ እንዲያስተውቅላት ሰዎች አእምሮ ላይ እንዲገባ ማለት ነው። እና ምን አደረገ? ሴቶችን ማለት ነው ሴቶች አያጨሱም ነበር ጭራሽ ማለት ነው አሜሪካ ላይ እና ወንዶች ብቻ ነበር የሚያጨሱት። የዚህ የሲጋራ ድርጅቱ ኢማጂን ግማሽ የሚሆነው ፖፑሌሽን ሊያጣ ነው ሴቶች ማያጨሱ ከሆነ። ይህን ሰውዬ ቀጠረው። ይሄ ሰውዬ ምን አደረገ? ከረጸ ፕሮፓጋንዳ ማስታወቂያ ማለት ነው ምን የሚል ቶርችስ ፎር ፍሪደም፣ ማጨስን ከነፃነት ጋር ማጨስን እንደ ወንድ ከመሆን ጋር አድርጎ ማለት ነው። ከዛ ምን አደረገ? እንደ ሰላማዊ ሰልፍ እንደ ፕሮግራም ነገር አዘጋጅቶ ቆንጆ ሞዴሎች መንገድ ላይ ሴት ልጅ አታጨስም ነበር ድሮ፣ መንገድ ላይ እያጨሱ እንዲሄዱና አስበው ቆንጆ ሴቶች ናቸው አብሯቸው ወንዶች አሉ፣ የፓወር ስሜት ነው ያለው ብሎ ነው የሸጠላት። ኢማጂን ምን ያለው ማለት ነው ሴልሱ የድርጅቱ ማለት ነው። በምን በዛች ማስታወቂያ ምክንያት ማለት ነው። ኢማጂን እንዴት እንደቀረጹ ታምቧቸው። ሴቶቹ አያጨሱም ነበር፣ አሁን ኖርማል ነው ሴቶች ያጨሳል። ግን እንዲያጨሱ እነሱ ፈልገው ሳይሆን ድሮ የሲጋራ ፋብሪካው ይህን ሰውዬ ቀጥሮ በሰራው ፕሮፓጋንዳና ማስታወቂያ ለምን ምን ያህል የኛ ሀሳብ እውነት እንደሚሆን ስለሚያውቁ ማለት ነው። እና ቦታ ይይዛሉ። ቦታ ለሰዎች ለማስታወቂያዎች ለምናምን ከመስጠታችን በፊት ለራሳችን እና ለድሪማችን መስጠት አለብን። እሱን ለማድረግ ደግሞ ጊዜ መውሰድ ሁሌም በየቀኑ ነው። ዋት ማይ ድሪምስ ማለት ዛሬ ላይ ምን ላይ ችግር አለ፣ ፍላጎት ያለ ዲስትራክሽን አለ፣ ማልፈልጋቸው ነገሮች አሉ፣ ምፈልጋቸው ነገሮች አሉ። የት ይዋል ትኩረት እና ኮንሽስ መሆን አለ። ወደ ጥያቄው ስንመጣ ኳሊቲ ኦፍ ላይፍ እንዲኖረን ኳሊቲ ኦፍ አቴንሽን እንዲኖረን ይገባል። ራሳችንን ሁሌው ኦዲት ማድረግ አለ። ዛሬ ቀኑ ሙሉ የት ነበር ሀሳብ? ኤቭሪ ታይም ስንቀሳቀስ ይሄ ሆን ብለን የምናስበውንም አይደለም፣ ቀኑ ሙሉ እያስበን ነው የምንውለው። የት ነበር ሀሳብ ይዋለው? ከማን ጋር ነበርኩ? ከዛ በተጨማሪ የምነግራችሁ ሳልናት የምናስባቸው ብዙ ሀሳቦች እና እነሱ ላይ ኮንሽስ መሆን የጀመረን ጊዜ ህይወታችን መለወጥ ይጀምራል። ኮንሽስ እንድትሆኑና ኦዲት እንድታደረጉ ነው የምነግራችሁ። ምክንያቱም ብዙ ሀሳቦች
ሀሳቦቻችን የኛ አይደሉ። ሀሳባችን ደግሞ ካልቀየርን ያ ሀሳብ እውነት ነው። ሀሳባችን ውስጥ ደግሞ የሚፈልገው ፍላጎት ካልሆነ ያለው የሌላ ሰው ሀሳብ አለ ያድጋል። ኢንተረስቲንግ በጣም ቆንጆ ፖይንቶችን ያነሳ ስፔሻሊ ለፕሮፓጋንዳ እኔም በአንድ ወቅት አንብቤ በጣም ትገረምበት የነበር ፖይንት ነው እና አምግላድ ሜሽን ስላረከው። ኦኬ በዚህ አያይዤ ደግሞ ምን ማንሳት ፈለጉ መሰለ። ስለዚህ አሁን ላይ አቴንሽን ከረንሲ ነው ይባላል ብዙ ቦታ ላይ እንሰማለን። ይህ ሲባል ግን ምንድን ነው አትሴም ታይም ደግሞ አሁን ያለንበት ጀነሬሽን ትልቁ ችግር ቢባል ሳናቃቸው አቴንሽናችን የሚሰርቁ ትልልቅ ነገሮች አሉ። ምን ዊዛውት ሪያላይዚንግ አቴንሽናችን የሆነ ቦታ እናገኘው እና ዋና ዋናዎቹ ብሎ የምታስባቸው ምን ናቸው? አቴንሽናችን ከረንትሊ ብትንትን እንደ ድሮ ሰዎች ትኩረት እንዳናደርግ በጣም እየበጠበጡ አቴንሽናችንን እየሰረቡ የሚያሳናቀው የምታስባቸው ጥቂት ነገሮች ካሉ እነሱን ብታጋር። የመጀመሪያውና በጣም ትልቁ ያ አሁን ላይ ሁላችንም በደንብ እንደ እጃችን ይዘነው የምንዞረው ስልካችን ነው። ለምን ካልከኝ ብዙ ሰው ጠዋት ሲነሳ ራሱ ወይ ቁርአን ወይ መጽሐፍ ቅዱስ ወይ ደግሞ እናቱን ወይ ሚስቱን ወይ ልጆቹን ወይ እህቱን አይደለም የሚሰማው፣ ልክ እንዳለ ስልኩን ነው የሚሰማው ማለት ነው። እና ኢማጂን ስልካችሁ እጃችሁ ላይ ሳይኖር ሲቀር how do you feel? እና ብዙ ሰዎች ይመጡባችሁን በዛ ነው። ስልክ ይደወላችኋል፣ ተውት ከትንሹ ነገር ማለት ነው። ስልክ ይደወልላችኋል፣ ሀሳባችሁን ይሰርቃል። ኖቲፊኬሽን ይገባል፣ ሀሳባችሁን ይሰርቃል። ከዛ ደግሞ ሶሻል ሚዲያ አለ። ኢንሚሊየንስ ነገር ነው እዛ ላይ ያለ። ኢንሚሊየንስ ስላችሁ ምን ቢሊየንስ ማለት ነው። ይህ ሶሻል ሚዲያ የሚጠቀሙ በጣም ብዙ ሰዎች አሉ። ብዙ ሰው ፖስት ያደርጋል እና ሁሉም ሰው ደግሞ የኛን አቴንሽን ነው የሚፈልገው። ምን የሚባል ነገር አለ መሰላችሁ? ማስራብ የሚባል ነገር አለ። ይህ መንጃ ፍቃድ ትምህርት ቤት ላይ ነበር ስለ እሳት እየተማርን እሳት ቢነሳ አንዱ የሚደረገው ነገር ያ እሳቱን እያስነሳው ያለውን ነገር ማውጣት አለብሽ። እሳቱን ታስርቡታላችሁ፣ እሳቱን መቀጣጠሉን ያቆማል ማለት ነው። አሁን ላይ አቴንሽናችሁን እየሰረቀ ያለው ነገር ስልክ ከሆነ ማስራብ መጀመር አለባችሁ። ከእነሱ ስክሪን ታይም አሁን ላይ ደግሞ ያው እኔ በጣም አንዳንዴ ገና ጠዋት ሳይነጋ 2 ሰዓት ሳይሆን እንትን ካረኩ በኋላ ነው። ግን ስክሪን ታይም ከቀነስኩ በኋላ ነው ይሄን መቀነስ የጀመርኩት። ይሄን ካየው በኋላ ነው ማለት ነው። ቼክ ሳረጋው ኦልሬዲ 1 ሰዓት ተኩል ምናምን አስቡ። ጠዋት 2 ሰዓት ማስከ ጠዋት 2 ሰዓት 1 ሰዓት ተኩል ኦልሬዲ ኢንስታግራም ላይ ነበር። ኢማጂን ምን ያህል ህይወት ላይ ከመኖር ወጥተን እዚህ ዓለም ውስጥ ስልካችን ውስጥ እንድንኖር እንደሚያደርገን ማለት ነው። በጣም አዲክቲቭ ነው። ምናምን ደግሞ እነሱን ጎበዝ ናቸው፣ ስለ ሰው አእምሮ ስለሚያውቁ ቆንጆ ነገር ነው ዛሬ የሚቀምጠው ማለት ነው። ስለዚህ አንደኛው ስልክ ነው እና በተለይ ጠዋት እንደተነሳችሁ ስልክ አትይዙ። ምክንያቱም ጠዋት የሰማችሁ ዘፈን ቀኑ ሙሉ ዘፍኖባችሁ ያውቃል። ትዝ የሚላችሁ ከሆነ ጠዋት የሰማችኋት መዝሙር ቀኑ ሙሉ ጭንቅላታችሁ ላይ እየዘመረ፣ ጠዋት የሰማችሁት ቀኑ ሙሉ ሀሳባችሁ ላይ አለ። ለምን? አእምሯችን ጠዋት ላይ ፕራይም ስለሚደረግ ማለት። ስለዚህ ጠዋታችሁን ለራሳችሁ ስጡ፣ ለፈጣሪ ለራሳችሁ ስጡ። ሜይ ቢ ለምትወዷቸው ሰዎች የመጀመሪያው ስልክ ነው። ሌላ ደግሞ በአጠቃላይ ሰዎች የመጀመሪያው ትኩረት ማድረግ ያለባችሁ ራሳችሁና ራሳችሁ ላይ። አትሞቱ። ሰው እኔ በፊት ላይ ሰው ስልክ ካላነሳው የሚቀየመኝ ይመስለኛል። ብቻ የሆነ ነገር ሉዝ ማድረግ ስለሚመስለኝ በቃ ይሄ ሁሌም ሰው ማግኘት፣ ሰው ማውራት፣ የሆነ ነገር ብቻ የሚያመልጠኝ ይመስለኛል። ማወቅ ያለባችሁ ምንም በህይወት አያመልጣችሁ። ስልክ ስላልያዛችሁ አያመልጣችሁ፣ የሆነ ነገር ስላልሆነ አያመልጣችሁ። ስለዚህ ሰዎችም ቢሆን ብዙ ጊዜ ሰው የሚደውለው ለምንድን ነው? ኦልሞስት ኤቭሪዋን የምንደውለው ለማን ጥቅም? ብዙ ጊዜ ለእናንተ ጥቅም አይደለም ሰው የሚደውላችሁ። ለማን ጥቅም? ለራሱ ነው። ስለዚህ ማስቀደም ያለባችሁ ራሳችሁ ነው። የራሳችሁ ፕሮግራም ከያዛችሁና እየሰራችሁ ከሆነ ሰው ቢደውልም አታነሱ። በዛ ሰዓት አይኖ ሰው የሆነ ነገር አስፈልጎት ሊሆን ይችላልና፣ ግን ደግሞ እናንተም እንደዛ ሰው ኢምፖርታንት ነው። ሰውን ውደዱ የተባለው እንደራሳችሁ ነው አይደል? እንደራሳችሁ አድርጋችሁ ሰዎችን ውደዱ። you have to start loving yourself ማለት ነው። ራሳችሁን ከወደዳችሁ ደግሞ ለሰው ትኩረት እንደምትሰጡ፣ ለእናት አባት ትኩረት እንደምትሰጡ፣ ለጓደኞቻችሁ ትኩረት እንደምትሰጡ፣ ለስልካችሁ ትኩረት እንደምትሰጡ፣ ለራሳችሁ ትኩረት እሱ ነው። ሌላው ደግሞ በፊት ላይ የተቸገርንባቸው ቻሌንጅ ያደረጉን ብዙ መጥፎ ኤክስፔሪንሶች ሊኖሩ ይችላሉ እና ብዙ ሰው ተኩኖ ነው የሚኖረው ድሮ ላይ ማለት ብዙ ሰው አገጩ ላይ በቃ እንደዚህ እጁን ደግፉ ነው የሚኖረው ማለት የዛሬ 5 ዓመት እኮ የተጣላት ጓደኛ ሆነች፣ ግን ስቲል ተሸክሟት ነው የሚዞረው ማለት እሷ ረስተዋለች። ኢቭን የለችም እኮ ግን ስቲል ሀሳቡ ላይ ያለች ተሸክሟት ነው የሚዞረው። ሜይ ቢ ከቤተሰቦቹ ጋር ተጣልቶ ሊሆን ይችላል፣ ስቲል ይዞት ነው የሚዞረው። ያኔ እንደዚህ አድርጎ ምናምን ሀፕን ያደርገው እኮ ድሮ ነው፣ ግን ስቲል ተሸክመነው ነው ስለሆነ የምንኖረው። እንግዲህ አንድ አቴንሽናችን የሚሰርቅ ነገር። ስለዚህ እሱ መቁረጥ መጀመር አለ። አሁን ላይ ህይወታችሁ ላይ መጥፎ ነገር ተፈጥሯል? ምንም አልፈጠረም። ኦኬ ማለት ሁሉ ነገር ፒስ ነው። ግን እንዳልኳችሁ ሱሰኛ ስለሆነ ወደኋላ ከማየት መቁረጥ አለብን። በቃ ያለፈው አልፏል። አሁን ላይ ነው ያለነው። አሁን ላይ ደግሞ ይሁን እየተነፈሰ ነው። ሲጀመር እነዚህ ሀሳቦቻችን የሚኖሩት እኛ ስላል። ስለዚህ you have to be over ከነዚህ ሀሳብ ከነዚህ ስሜቶች በላይ እንደሆናችሁ ማወቅ አለባችሁ እንጂ እነሱ ከላይ ሆኖ አይደብድቧችሁ ማለት ነው። የመጀመሪያው ስልካችን ነው። ከዛ ውጭ ሰዎች ነው። ትኩረት ራሳችን ላይ ማድረግ እና ደግሞ ይሄ ያለፈው ሀሳቦች ማለት ነው ይመስላል። ኦኬ በጣም ኢንተረስቲንግ ነገሮችን ነው ያነሳልን እና
አምሹር እስካሁን ባወራቸው ነገሮች ስለ አቴንሽን ክሊር የሆነ ነገር እንዳገኘንበት በዚሁ መጨረሻ ላይ አንተ እንደ ግለሰብ በ30 ቀን ውስጥ ቴንሽኔ ሰብስቤ ሰክሰስፉል ሆናለሁ ብትል የምታረጋቸውን ነገሮች ፕራክቲካል የሆኑ ነገሮችን ምን ተመክራለህ? ለወጣቱም እንደ ግለሰብ ምን ማድረገው እንዲህ ነው የምትለው ነገር? ቃንቹ አይፍ ሶስት ነገር ሪከመንድ አደርጋችኋለሁ ወይ ከዛ በላይ ግን ሶስቱን ሼር ላድርጋችሁ። የመጀመሪያው ቅድም እንደነገርኳችሁ ነው። ስልክ የሚባል ነገር ጠዋት ላይ እንደተነሳችሁ አትያዙ። ምክንያቱም የመጀመሪያውና ትልቁ አቴንሽናችንን የሚሰርቀው ነገር ምንድነው ካላችሁ ስልካችን ነው። ጠዋት ላይ ፕራይም የምናደርገው ራሳችን አእምሯችን በስልክ ከሆነ አለቀላችሁ ማለት ነው። ሁለተኛው ትኩረታችሁ የምትፈልጉት ነገር ላይ ለማድረግ የምትፈልጓቸው ነገሮች በግልጽ ማወቅ አለባችሁ። እሱን ካወቃችሁ በኋላ ፒክቸር አዘጋጁለት ማለት ነው። ሜቢ መኪና ነው ፈልገው መኪና ፒክቸር አዘጋጁ። ስልካችሁ ላይ እጃችሁ ላይ ፕሪንት አድርጋችሁ ያዙ። ዋይ ካላችሁኝ ራሳችሁ ሪማይንድ ለማድረግ ሀሳብ የሚመጣው በእነዚህ 5 ስሜት ህዋሶቻችን ስለሆነ you have to protect them። ከሶሻል ሚዲያ ፕሮቴክት ማድረግ አለብን፣ ከስልክ ፕሮቴክት ማድረግ አለብን፣ ከሰዎች ፕሮቴክት ማድረግ አለብን። ከዛ ወደምንፈልገው ነገር ጋይድ ማድረግ አለብን። የምንፈልገው ነገር ደግሞ እንዳልኳችሁ እወቁ እና እሱን ለጥፉ። አቴንሽናችሁ ትኩረታችሁን እሱ ላይ አድርጉ። ያን ነገር ብታገኙ ምን እንደሚሳካላችሁ ምን እንደሚጠቅማችሁ ቼክ አድርጉ። ያ ነገር ያሳካ ሰው ካለ እሱን አውሩት። ከዛ ውጪ ከእሱ ጋር የተገናኙ ነገሮችን ማጥናት፣ አክሽን ላይ መግባት፣ ተግባር ላይ ማለት ነው እና አቴንሽናችሁ የት እንዳለ ማወቅ ከፈለጋችሁ ሌላው የምታደርጉት መሰላችሁ አክሽናችሁ ውሏችሁን ማየትና አቴንሽናችሁ የት እንዳለ ማወቅ ትችላላችሁ። አቴንሽናችሁ የምትፈልጉት ነገር ላይ ከሆነ ወደምትፈልጉት ነገር ነው አክት የምታደርጉ። ስለዚህ ወደምትፈልጉት ነገር ኦን ብላችሁ አክት ማድረግ አለባችሁ። ሶስተኛው ደግሞ አቴንሽን ስጡ ማለት ሙጭጭ በሉ አይደል። አቴንሽን ሰጣችሁ የምትፈልጉት ነገር ላይ አቴንሽን ስትሰጡ የምትፈልጉትን ነገር ደስተኛ መሆን አለባችሁ። የምትፈልጉትን ነገር ስታገኙ ደስተኛ ከሆነ የምትሆኑት አሁን መሆን አለባችሁ። ከቱ ነገሮች አይደለም ሊያስደስቱ የሚገባው ደስተኛ ነው ቀድማ መሆን ያለብን እንዲሁ ማለት ነው። ይህን እነዛ ነገሮች ለእኛ ሀፕን ማድረግ አያቅጣቸው። ስለዚህ ለቅጥ ማድረግ አለብን። ውጤቱ ሲመጣ ሳይሆን ደስተኛ ምን ሆኖ ምናመሰግነው ረፍት የሚሰማን እንዲሁ ነው። ቀድሞኑ ሊሰማን ይገባል። ምክንያቱም ውጫዊ ነገር የእኛን ስሜት ሲጀመር ዲክቴት ማድረግና መቆጣጠር የለበት። እነዚህ 3 ነገሮች ለ30 ቀን ብታደርጉ በእርግጠኝነት የምትፈልጉትን ታገኛላችሁ።